ዛሬ በቅርቡ ቴሌግራፍ ይዞት የወጣውንና መላውን ዓለም ያስደነገጠውን አንድ ሪፖርት መሰረት በማድረግ ነው ቆይታ የምናደርገው። በኢራንና በእስራኤል አሜሪካ መካከል ለሳምንታት የዘለቀው ቀጥተኛ ግጭት በጊዜያዊ የተኩስ አቁም ስምምነት የቆመ ቢመስልም የኢራን ወታደራዊ አመራሮች ግን የተኩስ አቁሙን ለዳግም ዝግጅት እየተጠቀሙበት መሆኑን የሚያሳዩ ግልጽ ማስረጃዎች አሉን ሲሉ እነ ቴሌግራፍ እየዘገቡ ይገኛሉ። አሜሪካና እስራኤል ለሳምንታት በፈጀው ዘመቻቸው የኢራን የሚሳኤል አቅም ለአንዴና ለመጨረሻ ጊዜ ቀብረኗል ብለው በድል አድራጊነት ተናግረው እንደነበር የቅርብ ቀናት ውሳ ነው። ይሁን እንጂ አሁን እየወጡ ያሉት የሳተላይት መረጃዎች የሚነግሩን ታሪክ ፍጹም የተለየ ነው። በኢራን ደጋማ ቦታዎች በተለይም በታብሪዝና በሆሜን አቅራቢያ በሚገኙት ሚስጥራዊ የሚሳኤል ከተሞች አካባቢ ከፍተኛ የሆነ የቁፋሮ እንቅስቃሴ እየተካሄደ ነው። ይህ እንቅስቃሴ ተራ የመልሶ ግንባታ ስራ አይደለም። ኢራን በከባድ የአየር ድብደባ ምክንያት የታገዱባትን ተደርምሰው የተዘጉባትንና በቶኖች ፍርስራሽ የተሸፈኑባትን የመሬት ስር ሚሳኤል ማስወንጨፊያ ዋሻዎችን በከፍተኛ ፍጥነት ነው እየቆፈረች ያለችው። በሺዎች የሚቆጠሩ ሰራተኞችና ግዙፍ የማሽን መሳሪያዎች ሌት ከቀን እየሰሩ ነው ያሉት። በቦምብ ድብደባው ወቅት መሬት ውስጥ ተቀብረው የቀሩትን ተንቀሳቃሽ የሚሳኤል ማስወንጨፊያ ወይም ሞባይል ላውንቸርስ ወደ ውጭ ለማውጣት ነው ይህ ስራ እየተሰራ ነው የተባለው። ይህ ድርጊት የአሜሪካን የስለላ ድርጅቶች ግምትም ጥያቄ ውስጥ የሚጥል ሆኖ አልፏል። ከሳምንታት በፊት የፔንታጎን ባለስልጣናት የኢራን የሚሳኤል መሰረተ ልማት 90% የሚሆነው ወድመዋል ሲሉ እውነታው ከዚያ የራቀ ሆኖ አግኝተነዋል። አሁን ኢራን የምትከተለው ዲግ አውት ላውንች ስትራቴጂ ዋሻዎቹ ቢመቱም እንኳን በውስጣቸው ያሉት ሚሳኤሎችና ማስወንጨፊያዎች ላይ ጉዳት እንዳይደርስ ተደርገው የተገነቡ መሆናቸውን ነው የሚያሳየው። አሁን እየተከናወነ ያለው ቁፋሮ የሚያሳየው ቴህራን አሁንም በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን እንደያዘችና እነዚህን መሳሪያዎች ወደ ላይ ለማውጣት የቀራት ጥቂት የፍርስራሽ ክምችቶችን የማንሳት ስራ ብቻ መሆኑን ነው። ይህ ሁኔታ በክልሉ ላይ ያለውን የኃይል ሚዛን በከፍተኛ ሁኔታ የሚያናጋው ነው። እስራኤልና አሜሪካ የኢራንን ክንድ ሰብረናል ብለው በደስታ ውስጥ በነበሩበት ወቅት ቴህራን ግን በዝምታና ከመሬት በታች ሆና ለሁለተኛው ምዕራፍ ጦርነት ጥርሷን እየሳለች እንደሆነ አመላካች መረጃዎች ወጥተዋል። ይህ ቁፋሮ የኢራን ወታደራዊ ጽናት መገለጫ ብቻ ሳይሆን ለምዕራባውያን የተላከም ግልጽ መልእክት ነው። የግድላችሁን መስለዋችሁ ነበር፣ እኛ ግን ከፍርስራሽ ስር እየወጣን ነው የሚል ይዘትም ያለው ነው። በዛሬው የልዩ ጥንቅር ቆይታችን እነዚህን የሳተላይት ምስሎች ምን እንደሚነግሩን፣ የኢራን የሚሳኤል ከተሞች እንዴት እንደተገነቡና ይህ አዲስ እንቅስቃሴ ወደፊት ለሚመጣው ዓለም አቀፍ ቀውስ ምን ትርጉም እንዳለው በጥልቀት እንመረምራለን። ዛሬ የምንመለከተው በሰላም ስም የተሸፈነውና ከመሬት በታች የሚጎነጎነውን አደገኛው የጦርነት ዝግጅት ይሆናል። ስለዚህ አብራችሁን በመቆየት ልዩ ጥንቅራችን እንድትከታተሉ ጋብዛችኋለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡልን በማለት ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። በመካከለኛው ምስራቅ ሰማይ ላይ የሚንሸራሸሩት የላቁ የሳተላይት ካሜራዎች የሚያስተላልፉት ምስል በዲፕሎማሲው ጠረጴዛ ላይ ከሚሰማው የተኩስ አቁም ወሬ ጋር እጅግ የሚጋጭ ሆኗል። ከቴህራን በስተደቡብ በሚገኘው የሆሜን የጦር ሰፈርና በሰሜን ምዕራብ በኩል በሚገኘው ታብሪዝ አቅራቢያ ምድር በአዲስ መልክ ስትታረስና ስትቆፈር ታይታለች። እነዚህ አካባቢዎች ተራ የጦር ሰፈሮች አይደሉም። ይልቁንም የኢራን እጅግ ዘመናዊና ስልታዊ የሆኑ የሚሳኤል ከተሞች ማዕከል ናቸው። ቀደም ሲል በእስራኤልና በአሜሪካ ተዋጊ አውሮፕላኖች ተከታታይ ድብደባ ደርሶባቸው የዋሻዎቹ መግቢያቸውና የአየር ማናፈሻ መንገዶቻቸውን በናዳና በፍርስራሽ እንዲዘጉ ተደርገው ነበር። ሆኖም ግን አሁን የምናየው እንቅስቃሴ የሚያሳየው ቴህራን እነዚህን መግቢያዎች መልሳ ለመክፈት ያላትን እጅግ አስገራሚ ፍጥነት ነው። በሳተላይት ፎቶግራፎች ላይ የሚታዩት ግዙፍ የጭነት መኪኖች፣ ቡልዶዘሮችና የቁፋሮ ማሽኖች ማለትም ኤክስካቫተሮች በታቀደና በተደራጀ መልኩ በዋሻዎቹ አፍ ላይ ተሰማርተው ይገኛሉ። ይህ የሚያሳየው ደግሞ የኢራን ወታደራዊ ኢንጂነሪንግ ክፍል ካለፈው ጥቃት የደረሰበትን ጉዳት በፍጥነት ለመጠገንና ለዳግም ጥቃት የሚያበቃውን መሰረተ ልማት ለማዘጋጀት ትልቅ ትዕዛዝ እንደተሰጠው ነው። በተለይ በሆሜን አካባቢ የሚታየው የፍርስራሽ የማንሳት ሂደት እጅግ ሰፊ ሆኖ ተስተውሏል። እዛ ቦታ ላይ ደግሞ ኢራን እጅግ ዘመናዊ የሆኑትን ኬበር ሼካን የተሰኙ ሚሳኤሎቿን ደብቃ ነበረች ተብሎ ይታመናል። እነዚህ ሚሳኤሎች በዋሻ ውስጥ በነበሩበት ወቅት መግቢያው ቢመታም ራሳቸው ሚሳኤሎች ግን በጠንካራው የተራራ ክፍል ተከበው በመቆየታቸው ጉዳት ሳይደርስባቸው ሊተርፉ እንደቻሉም የደህንነት ተንታኞች ይናገራሉ። ይህ ቁፋሮ ስራ በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ምክንያቱ ደግሞ መሰላችሁ፣ ኢራን እነዚህን ዋሻዎች መልሳ ከከፈተች ባለፉት ጥቂት ሳምንታት የተከናወነው የአየር ድብደባ ውጤት አልባ ሊሆን ይችላል። እስራኤልና አሜሪካ ተኩስ አቁሙን የተቀበሉት ደግሞ የኢራን የሚሳኤል አቅም ለረጅም ጊዜ አገግሞ እንዳይነሳ አድርገን ቀብረነዋል በሚል እምነት ነበር። አሁን ግን ኢራን በታብሪዝ ተራራማ አካባቢዎች የምታደርገው እንቅስቃሴ የተዘጉትን ዋሻዎች በመክፈት የተንቀሳቃሽ ማስወንጨፊያዎች ወይም ሞባይል ላውንቸርስ ወደ ውጭ ለማውጣት መቃረቧን የሚያመላክቱ ሆነዋል። እነዚህ መኪናዎች አንድ ጊዜ ከዋሻው ወጥተው በተለያዩ የሀገሪቱ ክፍሎች ከተበተኑ ደግሞ የአየር ላይ ጥቃት ሰንዝሮ ዳግም ለማጥፋት እጅግ አስቸጋሪ፣ አድካሚና ከፍተኛ ወጪን የሚያስወጣ ያደርገዋል። ከሁሉም በላይ የሚያሳስበው ደግሞ የቁፋሮው ጥራዝና ፍጥነት ነው
ተብሏል። ኢራን ይህንን ስራ የምታከናውነው የሲቪል ኮንስትራክሽን መሳሪያዎችን ብቻ ሳይሆን ወታደራዊውን የኢንጂነሪንግ ክንፏን በመጠቀምም ጭምር ነው። በታብሪዝ የሚገኙት ምስሎች እንደሚያሳዩት ከሆነ አዳዲስ የኮንክሪት ማጠናከሪያዎችና ጊዜያዊ የካሜራ መከታተያዎችን በዋሻዎቹ ዙሪያ እየተከሉ ነው። ይህ ማለት ደግሞ ቴህራን ለቀጣዩ ዙሪያ አየር ጥቃት አስቀድማ ራሷን እያዘጋጀች ነው ማለት ሲሆን ብትመቱን እንኳን ፈጥነን እንነሳለን የሚልም መልእክት በተግባር እያስተላለፈች ነው ያለችው። በዚህ የምንረዳው ትልቁም ነገር ደግሞ መሰላችሁ የኢራን የሚሳኤል ስጋት በመሬት ላይ ብቻ ሳይሆን በኢንጂነሪንግ ጥበብና በፍጥነት የማገገም ስልትም የታጀበ መሆኑ ነው። ኢራን ባለፉት 3 አስርት ዓመታት የገነባችው የሚሳኤል መሰረተ ልማት ዝም ብሎ የተቆፈረ ጉድጓድ ብቻ አይደለም። እጅግ የረቀቀና ለከፋ የአየር ድብደባ ምላሽ እንዲሰጥ ተደርጎ የተነደፈ የቅንጅት ውጤትም ነው። እነዚህ ሚሳኤል ሲቲስ ወይም የሚሳኤል ከተሞች ተብለው የሚጠሩት ከመሬት በታች እስከ 500 ሜትር ጥልቀት ያላቸው ኮሪደሮች በራሳቸው የሚተነፍሱ የራሳቸውን የኃይል ምንጭ ያላቸውና ለዓመታት የሚቆይ ስንቅና ትጥቅ የያዙ ምሽጎች ናቸው። ቴሌግራፍ ዘገባ እንደሚያሳየን ከሆነ አሁን እየተከናወነ ያለው የቁፋሮ ስራ የዚህ ስልታዊ ንድፍ አካል ነው። ኢራን እነዚህን ዋሻዎች ስትገነባ አንድ መሰረታዊ መመሪያ ነበራት። እሱም መግቢያው ቢመታ ሌላ መውጫ መፍጠር፣ ካልሆነም ፍርስራሹን አጽድተህ ውጣ የሚል አንድ መርህ ነበራት። ይህ ስልት ዲግ አውት ስትራቴጂ ወይም ቆፍሮ የመውጣት ስልት ተብሎ ነው የሚጠራው። አሜሪካና እስራኤል ዘመናዊ የሆኑ በንከር ባስተር ቦምቦችን በመጠቀም የዋሻዎችን አፍ ሲያፈርሱ ግባቸው ሚሳኤሎቹ እዚያው መሬት ውስጥ ቀብሮ ማስቀረት ነበር። ሆኖም ግን የኢራን መሐንዲሶች እናስቀድመው ያውቁታል። ዋሻዎቹ የተገነቡት በሰንሰለታማ ተራራዎች ስር በመሆኑ ቦምቦቹ የላይኛውን መግቢያ ቢደረምሱትም ከውስጥ ያለው ዋነኛው ማከማቻና ሚሳኤሎቹ የሚቀመጡባቸው ክፍሎች ግን ምንም አይነት ንዝረትና ውድመት እንዳይደርስባቸው ተደርገው በጠንካራ ድንጋይና በብረት የተጠናከሩ ናቸው። አሁን የምናየው ከፍተኛ የቁፋሮ እንቅስቃሴ የሚያሳየውም በውስጥ ያሉትን ሚሳኤሎችና ማስወንጨፊያዎች ሳይነኩ መቆየታቸውና አሁን የሚፈለገው እነሱን ወደ ላይ የሚያወጣ ቀጭን መንገድ ብቻ መሆኑን ነው። የወታደራዊ አስተሳሰብ ኢራን ምን ያህል ለረጅም ጊዜ ጦርነት እንድትዘጋጀችም የሚያሳይ ነው። እያንዳንዱ የሚሳኤል ከተማ ከአንድ በላይ መግቢያና መውጫ አለው። አንዱ ሲደፈን ሌላው የመጠቀም ወይም ሁለቱም ቢደፈኑ በአጭር ጊዜ ውስጥ ፍርስራሹን የማጽዳት አቅምም ነው የተፈጠረው። ይህ ማለት ደግሞ መስላችሁ የእስራኤል አይሮፕላኖች ተመልሰው በሄዱ በጥቂት ቀናት ውስጥ ኢራን ከመሬት በታች ያሉትን ወታደራዊ ሀብቶቿን ዳግም ወደ ስራ የማስገባት እድል አላት ማለት ነው። ይህ ሰርቫይቭ ኤንድ ስትራይክ የሚባለው ጽንሰ ሀሳብ ደግሞ ለምዕራባውያን ወታደራዊ በላይነት ትልቅ ፈተና ሆኖ ቀጥሏል። ምክንያቱ ጠላትን መምታት ብቻ ሳይሆን ዳግም እንዳይነሳ አድርጎ ማድቀቅ የማይቻልበት ደረጃ ላይ መደረሱን ያሳያል። ከዚህ በተጨማሪ ደግሞ እነዚህ ዋሻዎች ተራ ማከማቻዎች አይደሉም። በውስጣቸው የሚሳኤል መገጣጠሚያ ክፍሎች፣ የነዳጅ መሙያ ጣቢያዎችና የቁጥጥር ማዕከላትም ያሏቸው ናቸው። ይህ ማለት አንድ ሚሳኤል ከመሬት በላይ ሳይወጣ በዋሻው ውስጥ ሙሉ ዝግጅቱን ጨርሶ ለጥቂት ደቂቃዎች ብቻ ወደ ውጭ ወጥቶ ተተኩሶ ዳግም ወደ ውስጥ ሊመለስ ይችላል ማለት ነው። አሁን እየተከናወነ ያለው የፍርስራሽ ማንሳት ስራ እነዚህን የሞት መተላለፊያዎች ዳግም ስራ ለማስጀመር የሚደረግ ትንፋሽ የማሰባሰብ ሂደት ነው። በዚህ ምክንያት ነው አሜሪካ የኢራንን ክንድ ሰብረናል ስትል፣ ቴህራን ግን የሰበራችሁት የቤታችንን በር ነው፣ እቃችን ግን ደህና ነው እያለች ያለችው። ይህ ስትራቴጂክ ጥልቀትና የመቋቋም አቅም የቀጣይን ዙር ግጭት መልክ በእጅጉ የሚወስን አጋጣሚ ይሆናል። በጦርነት ወቅት የመጀመሪያው ሰለባ እውነት ነው ይባላል። አሁን በመካከለኛው ምስራቅ እየታየ ያለው ደግሞ ይሄው ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ የኢራን የሚሳኤል አቅም ተደምስሷል፣ ተዳክሟል የሚል ጠንካራ ቃል በመጠቀም ነበር መግለጫ የሰጡት። ዋሽንግተን ግምት ከሆነ የኢራን ስትራቴጂካዊ ጥቃት አቅም አከርካሪው ተሰብሯል። ሆኖም ግን እየወጡ ያሉት የሳተላይት መረጃዎችና የገለልተኛ ወታደራዊ ተንታኞች ስሌት ሌላ አስደንጋጭ ቁጥር ነው ይዘው እየመጡ ያሉት። ጥያቄው ደግሞ ግልጽ ነው። አሜሪካና እስራኤል የትኑም ያህል ቦምብ ቢያዘንቡ በትክክል ምን ያህሉን የኢራን የጦር መሳሪያ አወደሙ፣ ምን ያህሉ እስከ መሬት በታች ባሉ ምሽጎች ውስጥ ተርፏል የሚለው ለመመለስ አይችሉም። ለቴሌግራፍ ዘገባና እንደ ስትራቴጂክ ጥናት ተቋማት ግምት ከሆነ ኢራን ከመጀመሪያው ጥቃት በፊት ወደ 470 የሚጠጉ ተንቀሳቃሽ ሚሳኤል ማስወንጨፊያዎች ወይም ሞባይል ላውንቸርስ ነበሯት። እነዚህ ማስወንጨፊያዎች እንደ ልብ ከቦታ ቦታ ስለሚንቀሳቀሱ በአየር ላይ ጥቃት ለመምታትም እጅግ አስቸጋሪ ሆኖ ቆይቷል። እስራኤል ባካሄደችው መጠነ ሰፊ ዘመቻ በዋሻዎች መግቢያዎች፣ ክፍት ቦታዎች ላይ የነበሩ በርካታ ማስወንጨፊያዎችን ማውደም ችላለች ተብሎ ይታመናል። ቢሆንም ግን ከግማሽ በላይ የሚሆኑት ወይም ወደ 250 የሚጠጉት አሁንም ምንም አይነት ጉዳት ሳይደርስባቸው ይገኛሉ ተብሎ ይታመናል። ይህ ቁጥር ደግሞ ቀላል የሚባል አይደለም። 250 ማስወንጨፊያዎች ማለት በአንድ ጊዜ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን ወደ እስራኤል ወይም በክልሉ ወደሚገኙ የአሜሪካ የጦር ሰፈሮች የማስወንጨፍ አቅም ግዙፍ የሆነ ኃይል አለ ማለት ነው። ችግር ያለው ደግሞ እዚህ ጋር ነው። አሜሪካ አጥፍተነዋል የምትለው የሚሳኤል ክምችትና የሚታዩ የመውጫ መንገዶችን ነው። ነገር ግን የኢራን እውነተኛ ጥንካሬ ላይ ያለው ከመሬት በታች በተሸሸጉና ጥቃት ባልደረሰባቸው ጥልቀት ያላቸው ክፍሎች ውስጥ ነው። አሁን የምናየው የፍርስራሽ የማንሳትና የማጽዳት ስራ ደግሞ ዓላማው እነዚህን የተረፉ 200ና ከዚያ በላይ የሆኑ ማስወንጨፊያዎችን ዳግም ወደ ስራ ለማስገባት ነው። አንድ ማስወንጨፊያ መኪና ከፍርስራሹ ስር ወጥቶ ወደ ሜዳ ከተሰማራ እንደገና በሺዎች የሚቆጠሩ ሚሳኤሎችን የመሸከምና የመተኮስ አቅም ይኖረዋል። ስለዚህ የሚሳኤል አቅሟ ወድሟል የሚለው ድምዳሜ ኢራን አሁን ላይ ያደረገችው ካለው የቁፋሮ ፍጥነት አንጻር ሲታይ እጅግ የችኮላና አደገኛ ድምዳሜ ሊሆን ይችላል። ከዚህ በተጨማሪ ደግሞ የኢራን የሚሳኤል አይነቶች ልዩነታቸው ሌላው ሊሰመርበት
ሊሰመርበት የሚገባ ጉዳይ ነው። ጥቃቱ ያነጣጠረው በረጅም ርቀት ሚሳኤሎች ላይ ቢሆንም እንኳን መካከለኛና አጭር ርቀት ተኳሽ የሆኑትና ለጎረቤት ሀገራት ስጋት የሆኑት መሳሪያዎች በአብዛኛው ሳይነኩ መቆየታቸው ነው የሚነገረው። ይህ ማለት ደግሞ ቴህራን ለትልቅ ጦርነት የሚሆናትን አቅም አጥታ ሊሆን ቢችልም እንኳን በክልሉ ውስጥ ሁከት ለመፍጠርና በእስራኤል ላይ መጠነ ሰፊ ጥቃት ለመሰንዘር ግን አሁንም በቂ ጡንቻ አላት ማለት ነው። አሁን ያለው የተኩስ አቁም ሁኔታ ኢራን እነዚህን የተረፉ የጦር መሳሪያዎቿን ከፍርስራሽ ስር አውጥታ ዳግም ስልታዊ በሆነ ቦታ እንድታስቀምጥም ወርቃማ እድል ነው የሚሰጣት። ቁጥሮች የሚነግሩን ሌላው ሀቅ ግን ምን መሰላችሁ? ጦርነቱ የኢራንን አቅም እንዳላዳከመው ነው። ይልቁንም ለጊዜው እንዲደበቅና እንዲቀበር ነው ያደረገው እንጂ እንደሚባለው ወደ ዜሮ የወረደ ወይ የተደመሰሰ ምናምን አቅም አይደለም እየተመለከትን ያለ ነው። በዓለም አቀፉ ማህበረሰብ ዘንድ የተኩስ አቁም ስምምነት ሁልጊዜም እንደ ተስፋና እንደ ሰላም መጀመሪያ ሆኖ የሚቆጠረው። ሆኖም በመካከለኛው ምስራቅ ነባራዊ ሁኔታ ግን በተለይ አሁን ባለው የኢራንና የእስራኤል ፍጥጫ ውስጥ ግን የተኩስ አቁም ማለት ጦርነቱ አበቃ ማለት ሳይሆን የጦርነቱ ስልት ተቀየረ ማለት ነው የሚያሳየን። የቴሌግራፍ ዘገባ እንደሚጠቁመው ከሆነ ቴህራን ይህንን የሰላም አየር የምትነፍስበትን ጊዜ እያዋለች ያለችው ለቆሰሉ ወታደሮቿ ማገገሚያ፣ ለቆሰለው የሚሳኤል ፕሮግራሟ ደግሞ ማከሚያ አድርጋ ነው። በአሁኑ ሰዓት በኢራን ምድር የሚታየው ከፍተኛ የቁፋሮና የጥገና እንቅስቃሴ የሚያሳየው የተኩስ አቁሙ ለኢራን ወታደራዊ አመራሮች ወርቃማ የዝግጅት እድል የሰጠ መሆኑን ነው። ይህ ጊዜ ሰሌዳ እጅግ አደገኛ የሚሆነው ደግሞ በአንድ ምክንያት ነው። ኢራን ያጣችውን የጦር መሳሪያ ክምችት በራሷ ማምረት ባትችል እንኳን ከውጭ የምታገኝበት መንገድ ለመቀየስ ጊዜ አግኝታለች። በተለይ ከሩሲያ ጋር ያላት ወታደራዊ ትብብር በዚህ ወቅት ትልቅ ጥርጣሬ ጭሯል። አሜሪካና እስራኤል በቦምብ ድብደባ ያወደሙት የኢራን የሚሳኤል ክምችት በሞስኮ ድጋፍ በአጭር ጊዜ ውስጥ ሊተካ እንደሚችልም ስጋቶች አሉ። ሩሲያ ለኢራን የምታቀርባቸው ዘመናዊ የአየር መከላከያ መሳሪያዎችና የሚሳኤል ቴክኖሎጂዎች ኢራን ከፍርስራሽ ስር የምታወጣቸውን ማስወንጨፊያዎች ዳግም ይበልጥ ገዳይና ዘመናዊ እንዲሆኑ ሊያደርጋቸው ይችላል። ስለዚህ የተኩስ አቁሙ ለዲፕሎማቶች የድል አዋጅ ቢሆንም እንኳን ለወታደራዊ ስትራቴጂስቶች ግን ጸጥታው ከመወለዱ በፊት ያለው ዝግጅት ነው የሚያሳየው። በተጨማሪም ይህ የጊዜ እረፍት ኢራን በክልሉ ያላትን የፕሮክሲዎች ኃይል ዳግም ለማደራጀትና ለማሳጠቅም እድል ሰጥቷታል ተብሎ ይታመናል። በሊባኖስ በየመንና በኢራቅ ያሉ የታጠቁ ቡድኖች ከኢራን የሚላክላቸውን ትዕዛዝና ድጋፍ ለመቀበል ይህን የተኩስ አቁም ጊዜ በንቃት እየተጠቀሙበት ነው ተብሎ ታምኗል። የኢራን የቁፋሮ ስራ ከመሬት በታች ያሉትን ሚሳኤሎች ነጻ ሲያወጣ እነዚህ ሚሳኤሎች በቀጥታ ወደ ሶሪያ ወይም ወደ ሌሎች የትግል አጋሮች ሊጓጓዙ የሚችሉበት እድልም ሰፊ ስለመሆኑ ይታመናል። ይህ ማለት ደግሞ መሰላችሁ እስራኤል በአንድ ግንባር ላገኘው ስትል ኢራን ግን በተኩስ አቁሙ ሽፋን አዳዲስ ግንባሮችን እየከፈተችና ያረጁትን እየጠገነች እንዲያገግሙ ያደረገች ነው ማለት ነው። የተኩስ አቁሙ አደጋ ያለው በቆመው ተኩስ ላይ ሳይሆን በማይቆመው ዝግጅት ላይ ነው። ኢራን በታብሪዝና በሆሜን የምታደርገው የፍርስራሽ ማንሳት ስራ የተኩስ አቁሙ እስካለ ድረስ በአየር ጥቃት ሊገታ አይችልም ማለት ነው። ይህ ደግሞ ለቴህራን ትልቅ ስልታዊ በላይነትን የሚሰጣት ነው። ጠላትሽ ሊመታሽ በማይችልበት የህግ ማዕቀፍ ውስጥ ሆነሽ ነገ የምትመችበትን ዱላ ማዘጋጀት አለብሽ የሚል መልእክት ነው የሚልክባት። በዚህ የምንረዳው ትልቅ እውነት ደግሞ መሰላችሁ የተኩስ አቁም ስምምነቶች አንዳንድ ጊዜ ጦርነትን ለማቆም ሳይሆን ቀጣዩን ዙር ጦርነት ይበልጥ አስከፊና ደም አፋሳሽ ለማድረግ የሚያገለግሉ መጋረጃዎች መሆናቸው ነው። ኢራን ከመሬት በታች የምታደርገው ዝግጅት የዚህ እውነት ማሳያ ነው። የኢራን የሚሳኤል ከተሞች ተቆፍረው መከፈታቸው አንድ ታሪክ ቢሆንም እነዚያን ዋሻዎች የሚመግቡትና የሚሳኤል ምርትን በባለቤትነት የሚያስተዳድሩት የኢንዱስትሪ መዋቅር ግን የጦርነቱ ዋና ኢላማ ነበር። ባለፉት ሳምንታት እስራኤልና አሜሪካ ያደረሱት ጥቃት በዋሻዎች ላይ ብቻ ያተኮረ አልነበረም። ይልቁንም የኢራንን የሚሳኤል ምርት ጀርባ አጥንትም ለመስበር ያለመ ነበር። በዚህ ምክንያትም እንደ ኢስፋሃን ባሉ ስልታዊ ከተሞች የሚገኙ ግዙፍ የብረት ፋብሪካዎችና የሚሳኤል አካል ማምረቻ ተቋማትም ተመቷል። በአሁኑ ወቅት የኢራን ትልቁ የብረት ፋብሪካ ስራ አቁሞ ነው የሚገኘው። ይህ ማለት ደግሞ አዳዲስ ሚሳኤሎችን ለመስራት የሚያስፈልገው ጥሬ ዕቃ አቅርቦቱ እንዲስተዋጎል ተደርጓል ማለት። ሆኖም ግን እዚህ ጋር ነው የኢራን የረዥም ጊዜ ስሌትና ልምድ ብቅ ብሎ የምናየው። ኢራን ላለፉት 4 ዓመታት በአሰቃቂ ዓለም አቀፍ ማዕቀቦች ውስጥ የኖረች ሀገር ናት። ይህ ተሞክሮ ሀገሪቱ ወታደራዊ ምርቶቿን በአንድ ትልቅ ማዕከል ላይ ብቻ እንዳታከማች አድርጓታል። የኢራን ወታደራዊ ኢንዱስትሪ እጅግ የተበታተነ በመሆኑ ጥቂት ትልቅ ፋብሪካዎች ስለተመቱ ብቻ አጠቃላይ የምርት ሂደቱ ይቆማል ለማለት አያስደፍርም። ዛሬ የምናየው የቁፋሮ ስራም የኢራን አመራሮች ያላቸውን ውሱን ሀብት ተጠቅመው እንዴት በፍጥነት ወደ ነበረው የጥቃት አቅም ለመመለስ እየጣሩ እንደሆነ ነው የሚያሳየው። የፍርስራሽ ማንሳት ስራው የሚከናወነው ደግሞ በተራ ሰራተኞች ብቻ አይደለም። በማዕቀብ ውስጥ የመኖርና የመስራት ከፍተኛ ልምድ ባላቸው የኢንጂነሪንግ ክፍሎች መሰረት ነው። ይህ ኢንዱስትሪ የማገገም ሂደት ደግሞ ከቴክኖሎጂ በላይ የጽናት መለኪያ ነው። ኢራን በአየር ድብደባ የወደሙባት የላቁ ማሽኖች በሀገር ውስጥ ምርት ወይም በጥቁር ገበያ አማካኝነት ለመተካት ስውር ስራዎችን እየሰራች ነው ያለችው። በታብሪዝ አቅራቢያ የሚታየው የተፋጠነ እንቅስቃሴ
የተበላሹ የሚሳኤል ክፍሎችን ዳግም ለመጠገን የሚያስችሉ ጊዜያዊ ወርክሾፖች ከመሬት በታች እየተቋቋመ መሆኑንም የሚጠቁም ነው። ይህ ማለት ደግሞ ኢራን ግዙፍ ፋብሪካዎቿ እስኪጠገኑ የምትጠብቅበት ሁኔታ የለም። ይልቁንም በተረፉት ትናንሽ ማምረቻዎች አማካኝነት የጦር መሳሪያ ክምችቷን ማደስና ለማሳደግ ነው እየጣረች ያለች። ከሁሉም በላይ የሚያሳስበው ደግሞ የኢራን የሪቨርስ ኢንጂነሪንግ ምህንድስና አቅም ነው። ኢራን የተመቱባትን የወደሙባትን የጦር መሳሪያዎች እንኳን ሳይቀር እንደ ግብአት በመጠቀም አዲስና የተሻሻሉ ስልቶችን ልታመጣ ትችላለች። አሁን የምናየው የቁፋሮ እንቅስቃሴም የቴክኒክ ስራ ብቻ አይደለም፣ የኢራን ስትራቴጂክ ጥልቀት ምን ያህል ስር የሰደደ መሆኑንም የሚያሳይ ነው። ለምዕራባውያን የፋብሪካ መውደም የጦርነት ማብቂያ ምልክት ሆኖ ሊታያቸው ቢችልም ለቴህራን ግን ፋብሪካው ሲገነባ ከመሬት በታች ባሉ ዋሻዎች ውስጥ ሆኖ ስራን የመቀጠል ሌላኛው ምዕራፍ ነው። ይህ በኢንዱስትሪና በወታደራዊ ጽናት መካከል ያለው ትስስር ደግሞ ኢራን በአጭር ጊዜ ውስጥ ዳግም ስጋት ሆና እንድትመለስ በር የሚከፍትላት ዋነኛው ምክንያት ይሆናል። እነዚህ ሁሉ ነጥቦች የሚያሳዩን ግን ምን መሰላችሁ? በመካከለኛው ምስራቅ የታወጀው የተኩስ አቁም የጦርነቱ ፍጻሜ ሳይሆን ረጅም ትንፋሽ የመውሰጃ ሽግግር ብቻ ነው ሊሆን የሚችለው። በኢራን ደጋማ ቦታዎች በታብሪዝና በሆሜን ተራሮች ስር እየተካሄደ ያለው እልህ አስጨራሽ የቁፋሮ ስራ ዝም ብሎ የፍርስራሽ ክምር የማንሳት ጉዳይ ብቻ አይደለም። የኢራን እስላማዊ ሪፐብሊክ ህልውናን ለማስጠበቅ የሚደረገውን የመጨረሻ ስልታዊ ሙከራ ነው። ቴህራን ከመሬት በታች የተቀበሩባትን እነዚያን የሞት መሳሪያዎች ወደ ላይ ለማውጣት የምታደርገው ሩጫ ለዓለም አቀፉ ማህበረሰብ የሚያስተላልፈው ግልጽ መልእክት አለው። እሱም ምን መሰላችሁ? ወታደራዊ ኃይል ብቻውን ሀሳባችንን ሊያስቀይር አይችልም የሚል ነው። አሁን ባለው ነባራዊ ሁኔታ አሜሪካና እስራኤል ከባድ አጣብቂኝ ውስጥ ነው ያሉት። በሳተላይት የሚታየው እያንዳንዱ የቡልዶዘር እንቅስቃሴና እያንዳንዱ ዋሻን የመክፈት ሂደት በእስራኤል የደህንነት ተቋማት ውስጥ ቀይ ማስጠንቀቂያ የሚያበራ ደወል እንዲጮህ አድርጓል። ዲፕሎማሲው ለጊዜው እጅና እግርን ያሰረ ቢሆንም ኢራን ያገኘችውን የጊዜ ረፍት ተጠቅማ ግን የሚሳኤል ማስወንጨፊያዎቿን ከፍርስራሹ ነፃ ለማውጣት ወደ ተለያዩ ስውር ቦታዎች እየተሯሯጠች ትገኛለች። እስራኤል ለሁለተኛ ጊዜ እነሱን ለማጥፋት የምታደርገው ሙከራ ደግሞ እጅግ ውድና ደም አፋሳሽ መሆኑ የማይቀር ነው። ይህ ደግሞ በክልሉ ላይ ሌላ የማይቀር ግጭት ኢንኤቪታብል ኮንፍሊክት የሚያበስር ነው የሚሆነው። ኢራን ቆፍራ በወጣች ቁጥር እስራኤል ደግሞ ለመቅበር በምትገደድበት አዙሪት ውስጥ መቀጠል ሊኖርብን ይችላል ማለት ነው። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ደግሞ መሰላችሁ በዘመናዊ ጦርነት ውስጥ ድል የሚባለው ጽንሰ ሐሳብ አንጻራዊ መሆኑ ነው። አሜሪካ የኢራንን ክንድ ሰብር ያለው ስትል እውነታው ደግሞ ክንዱን ተሰብሮ ሳይሆን ለጊዜው ታጥፎ መቆየቱን ነው የሚያሳየው። የኢራን የሚሳኤል ከተሞች ዲዛይን ሀገሪቱ ያላትን የኢንዱስትሪ ማገገም አቅምና በከፍተኛ ተጽዕኖ ውስጥ ሆኖ የመስራት ልምድ ቴህራን በአጭር ጊዜ ውስጥ ወደ ነበረችበት እንድትመለስ ያደርጋታል። ስለዚህም ነው ዛሬ የምናየው የቁፋሮ ስራ ነገ ለሚሰማው ግዙፍ ፍንዳታና ለሚቀጣጠለው ቀጣይ ዙር ጦርነት እንደ ቅድመ ዝግጅት ሊወሰድ የሚችለው። በመጨረሻ ግን የመካከለኛው ምስራቅ ሰላም በወረቀት ላይ በተፈረሙ ስምምነቶች ሳይሆን ከመሬት በታች ባለው እውነታ ነው የሚወሰነው። እነዚያ በሺዎች የሚቆጠሩ ቶን ኮንክሪትና ብረት ተፈልፍለው ሚሳኤሎች ወደ ሰማይ አፋቸው ካዞሩ ዓለም አቀፉ ዲፕሎማሲ ሌላ ፈተና ነው የሚጠብቀው። ዛሬ በዝምታና በጥልቅ ትንፋሽ የታጀበው የኢራን ምድር የነገው ታላቅ ቀውስ ማሳያ መሆኑ አያጠራጥርም። ከፍርስራሹ ስር የሚወጣው ስጋታውንም በቦታው ነው ያለው። የሚፈለገው ደግሞ ጥቂት ጊዜና ቆራጥነት የተሞላበት መንፈስ ብቻ ነው። ይህ መንፈስ በቀጣይ ምን ሊያመጣ ይችላል የሚለውን ከጠይቃችሁኝ ደግሞ ውድመት ብቻ ነው። ይህም ብለን ግን የዕለቱን ልዩ ጥንቅራችን እዚህ ላይ ለመቋጨት እንገደዳለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር ነው የምሰናበተው። የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።